ጎንደር ከተማ ዛሬ መስከረም 19 2018 ዓ.ም ከጠዋቱ 12 ሰዓት ተኩል በጎንደር ከተማ በማራኪ ክፍለ ከተማ በተለምዶ ገፎ ቁጭ ተብሎ በሚጠራው ሰፈር የተደራጁ 5 ሌቦች መያዛቸውን የአካባቢ ፖሊስ አስታውቋል። ከሌባዎቹ መካከል በስም ዝርዝር እንደተቀመጠው አንደኛ አዳነ ተሾመ፣ ሁለተኛ ሙሉ ወንድሙ፣ ሶስተኛ ይታየው ገበያው፣ አራተኛ በረከት ይታያል፣ አምስተኛ ማርቆስ ተሻገር የሚባሉ ሲሆን በአንዲት እናት ቤት በመግባት የቤት ዕቃዎችን በመዝረፍ ላይ እያሉ በአካባቢው ነዋሪዎችና የጸጥታ ኃይሎች ርብርብ እጅ ከፍንጅ ተይዘዋል። በመቀጠል አስመሳዩ ደህንነት በቁጥጥር ስር ዋለ። የብሔራዊ መረጃና ደህንነት አገልግሎት NISS አባል ነኝ እያለ ህብረተሰቡን ሲያስፈራራና ሲያግት ገንዘብ ሲቀበል የነበረ ግለሰብ መያዙን የአዲስ አበባ ፖሊስ አስታወቀ። ዳዊት ጥላሁን ወይም ምንተስኖት ጥላሁን የተባለው ተጠርጣሪ ሐሰተኛ የመረጃ ደህንነት መታወቂያ በማሰራት ወይም በመጠቀም ወንጀሉን ይፈጽም ነበር ተብሏል። ከህብረተሰቡ የመጣው ጥቆማ መሰረት በማድረግ የብሔራዊ መረጃና ደህንነት አገልግሎትና የአዲስ አበባ ፖሊስ በጋራ ባደረጉት ክትትል ግለሰቡ መስከረም 16 ቀን 2018 ዓ.ም በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። ይህ ተጠርጣሪ ከሜክሲኮ ወደ ጋርመንት በታክሲ እየተጓዘች የነበረችን ሳሮን ተስፋዬ የተባለች ግለሰብ ተበዳይን ደህንነት ነኝ በማለት በማስፈራራትና በመደብደብ ጉዳት ያደረሰባት ሲሆን ጉዳዩ በማህበራዊ ሚዲያ መሰራጨቱ ይታወቃል። ፖሊስ ግለሰቡ በፈጸመው ጉዳት በህግ እንደሚጠየቅ አስታውቋል። በቁጥጥር ስር በዋለበት ወቅት ሐሰተኛ መታወቂያ ተይዟል። እንዲሁም የአዲስ አበባ ፖሊስ ለህብረተሰቡ ጥሪ አድርጓል። የወንጀል ድርጊቱ የተፈጸመባት ግለሰብ ወይም ስለ ተጠርጣሪው ማንኛውም መረጃ ያለው ሰው ለመምሪያው በመስጠት ትብብር እንዲያደርግ ጥሪ አቅርቧል። እንዲሁም የጸጥታ አካላት አባል ነን በማለት የሚያስፈራሩና ተጽዕኖ የሚያደርሱ ግለሰቦች ሲያጋጥሙ በወቅቱ ለፖሊስ እንዲያሳውቁ መልእክት አስተላልፏል። የደህንነት አካል ነኝ ብለው የሚያስፈራሩ ግለሰቦች ካሉ ለአዲስ አበባ ፖሊስ ሪፖርት እንዲያደርጉም የአዲስ አበባ ፖሊስ ጠይቋል።